አታልቅስ አፋብን የሚባል የአማራ ህዝብን የህልውና ትግል የሚመራና ለውጤት የሚያበቃ ድርጅት ከመመስረቱ በፊትና ከተመሰረተም በኋላ ጸረ ትግል አቋም ያለው የብአዴንና ህወሓት የእጅ ስራ ነው ብለን በመረጃም በማስረጃም ስንሞግት ጥግ ይዘህ የቆምከው ሁሉ ዛሬ ለአፍሪካ ህብረት ያደራድሩኝ ደብዳቤ ጻፈ ብለህ ለምን ታለቅሳለህ? ይህ ስብስብ የዘመነ ካሴን የመሪነት ቅዠት ከማሟላትና አስረስና ቤተሰቡ ከብአዴን የተሰጣቸውን ፋኖን የመቆላለፍ ስልት ከማሳካት በዘለለ ትርጉም እንደማያመጣ ደጋግመን ስንጠቁም ሙድ ይዘህ የነበርክ ዲያስፖራ ዛሬ እንዴት ከእንቅልፍ ነቃህ? ብታምንም ባታምንም አፋብን እነሻለቃ መከታውን በመሃል ያቀላቀለው የፋኖን እምነት ለማግኘትና ካለ አንዳች ግርግር ወደ ብአዴን ጠቅልሎ ለመግባት እንጂ 13 ሆኖ አንድ ሰብሳቢ መምረጥ ያልቻለ የጠላት ወኪል እንዴት አማራን መርቶ ለድል ሊያበቃ ይችላል ብለህ ደጋግመህ ጠይቅ። መልሱን እዛው ታገኛለህ። ዘመነ ካሴና አስረስ ማረ የጎጃምን ጠንካራ ሰራዊት በመከፋፈል እና እንደ ኮሎኔል ጌታሁን ያሉ ብርቅዬ የፋኖ መሪዎችን ወይ እኛን ምሰል ካልሆነም ወደ ብልጽግና ግባ እያሉ ያዋከቡ ብዙ ጀግኖች የጎጃም ታጋዮችን የረሸኑ፣ ያሰሩ፣ አካል ያጎደሉ የህወሓት ጄኔራሎችን በክብር ፈተው ሸኝተው ካኪቱታ ሲቀበሉ የጎጃም ህዝብ አገልጋይ የሆኑትን መምህራን ሰብስበው የፈጁ በስለላ ስም 3 የአማራ እንስቶችን በጥይት ደብድበው ሰላዮችን ገደልን ብለው በአደባባይ በመናዘዝ የአማራን ህልውና ትግል በማጠልሸት ሌላ ስያሜ እንዲሰጠው ሲታትሩ የነበሩና አሁንም የተሻለ የማፍረስ እድል የተሰጣቸው ተረፈ ብአዴን ወህወሓት ናቸው። እውነቱን መቀበል ሳትችል አታልቅስ። እንደ አባይ ጠንቋይ ወይም ቃልቻ 5ቱም ጣቱ ላይ ቆርቆሮ የሚያንጠለጥለው ዘመነ ካሴ በመጀመሪያ አፋሕድ ሲመሰረት ቀጥሎም አፋብኃ ሲሰባሰብ መሪ ካልሆንኩ ብሎ የአማራን ህዝብ መከራ ያራዘመ ከህወሓት የጃጁ ፖለቲከኞችና ከሚጠነቁሉለት ጋኔል ጎታች ደፍተራዎች ደብተራ አላልኩም ውጪ ማንንም የማይሰማ የወያኔ እጅ ስራ ሲሆን በአፋብኃ ውስጥ ሰብሳቢ የሚለው ማዕረግ በሌለበት የተቸረው በህወሓት ፍላጎት በአንዳርጋቸው ጽጌ፣ ሻለቃ ዳዊት፣ መዓዛ መሐመድና በዋናው የብአዴን ተወካይ አስረስ ማረ አመቻችነት ነው። ለዚህም ሻለቃ ዳዊት ወልደ ጊዮርጊስ ሰሞኑን በሚዲያ ላይ ቀርበው 320 ሰዓት ከአስረስ ጋር ተወያይተናል ሲሉ ምስክርነት ሰጥተዋል። ከዚህ በላይ እውነታ ከየት ተፈልጎ ነው ዘመንና ቡድኑን የአማራን ትግል ቸርችረው እስኪጨርሱ እያለቃቀስን የምንጠብቀው? ዘመነስ የትኛውን ፋኖ ሲመራ ታይቶ ነው አሁን መሪ የተባለው? በቀላል አገላለጽ በአፋብኃ አመራር ውስጥ አንደኛ ቁልፍ የህወሓት ወኪሎች ሆነው የአማራን ለመሸጥ የተሰለፉት ዘመነ ካሴ፣ ሄኖክ አዲሴ፣ ጀነራል ተፈራ ማሞ፣ ምሬ ወዳጆ፣ አበበ ፈንታውና በሀብቴ ወልዴ ከሚመራው ኃይል ውስጥ ጎልተው ለመውጣት የፋኖን በትር ፈርተው የሚጥመለመሉ ግለሰቦችን ጨምሮ፣ ሁለተኛ ዋነኛ ብአዴኖችና ትግሉን የባህር ዳር ስልጣን ፍለጋ አድርገው ለመሸጥ የሚሰሩ አስረስ ማረ ከነ ቡድኑ፣ ማርሸት ፀሐዬ፣ እሸቱ የሚባል የብአዴን ወጣት ክንፍ የነበረ የግንቦት 7ቱ ጥላሁን አበጀ ወዘተ። ጌታ አስራደ ይህ ሰው ለአሸናፊው በመሰለፍ ልምዱን ያሳየና አፋሕድን ከውስጥ አስሮ ከጆችን በማበረታታት ድርጅት ያፈረሰ የኢያሱ አባተ ተከታይ ነው። የመሳሰሉት ጸረ ህልውና ትግል ጠላፊዎቹ የአንድነት ስብስብ የፈጠረውን የፋኖ ጀግኖች በስነ ልቦና በማዳከምና ከጀርባ በማስመታት አማራውን ዘላለማዊ ባሪያ አድርጎ ከማለፍ የዘለለ ሚና ስለሌላቸው ታጋይ በሙሉ ይህን አውቆ የራሱን ትግል በራሱ ታማኝ መሪዎች በማስቀጠል ወደ 4 ኪሎ መገስገስ አለበት በሚለው ልንግባባ ይገባናል። አፋብኃ የፋኖን አንድነት አምጥቷል የምትሉ የአስረስ ተጠርናፊዎች መረዳት ያለባችሁ የፋኖ እርስ በርሱ ግጭት ምንጭ የሆኑት ግለሰቦች የሚፈልጉትን ስልጣን ስላገኙ እንጂ ታጋዮች እርስ በርስ ተጋጭተው ያውቁምና ሌላ ጨዋታ ቀይሩ።
ሁልጊዜም እምነታችን በግንባር በሚዋደቁት የአማራ ልጆች ትግል ነው። ከዚህ በተረፈ ዘመነ ካሴ ሊደራደር ነው፣ ባህር ዳር ሊሾም ነው፣ አስረስ ምርጫ ሊወዳደር ነው ወዘተ እያሉ ማለቃቀስ ለጠላት ግባት ከመሆን የዘለለ ፋይዳ አይኖረውም። በነገራችን ላይ እነ አስረስና ጌታ አስራደ ለአፍሪካ ህብረት የላኩት ደብዳቤ የተዘጋጀው የሚዲያ ካውንስል ወይም የአፋባ እጅ ስራ በሚባለው የመዓዛ መሐመድ ቢሮ ከመሆኑም በላይ አንድነት ለአማራ ህልውና የሚባል እዛው አሜሪካ የተቋቋመ ድርጅት ለህብረቱ መሪዎች ጭፍጨፋውን እንዲያወግዙ የተጻፈውን ከተመለከቱ በኋላ ነው በችኮላ የተዘጋጀው። መዓዛ ምን አለበት የአንድነት ሰዎችን እንዲያግዟት እዛው አማክራ ብትጽፈው። መቼም የዚህ ስብስብ አይን አውጣ ባህሪና የአርበኛ እስክንድር ነጋ ጸሎት ይገርማል። ቡድኑ አፋሃድ ዳውንት ላይ ከአብይ አህመድ ጋር ተደራደረ ብሎ ነጠላ ዜማውን ለ1 ዓመት ሲደሰኩር ከርሞ በተቋቋመ በአንድ ወር ውስጥ የባህር ዳር ወንበር ናፈቀኝ የሚል ፈጣጣነት ከየት ይመጣል? ለማንኛውም ይህ ስብስብ ሳይቃጠል በቅጠል በሚባለው የወላጆቻችን ብሂል መሰረት ትግሉን ለእውነተኛ መሪዎች በጊዜ መልቀቅ እንዳለበት ተግባብተን የተናበበ ትግል ማድረግ ካልቻልን ይህ ሁሉ በአሃዝ የማይገለጽ ወንጀል የተፈጸመበትን የአማራ ሕዝብ እስከ ወዲያኛው እንዲጠፋ መደረጉን በዓይናችን እያየን ነውና የአማራ ህልውና በስር ነቀል ለውጥ ብቻ እንደሚመጣ የሚያምን አማራ ሁሉ በውስጥ የዘመነ ትግል ሻጭ ስብስብ፣ በፊት ለፊት ደግሞ በጦር ሜዳ የገጠመንን ጠላት ተረባርበን ወደ ነጻነት ማማዋ የሚኒሊክ ከተማ ለመገስገስ እንሰለፍ። ዓይናችን እያየ በሴረኞች የሚጠለፍ የአማራ ትግል የለም። መልካም ሰኞ ከአዳባይ የካቲት 9 2018 ዓ.ም